በዚህ ሰዓት ስለ ማስተር አብነት ሰበር የተባለ ዜና ተሰምቷል። ስለ ማስተር አብነት ከደቂቃዎች በፊት የተሰማ አስደሳች መረጃ እንዲሁም ማስተር አብነትን ያስቆጡ የሐሰተኛ መረጃዎችን በዚህ ቪዲዮ ላይ የምትመለከቱት ይሆናል። ቪዲዮውን እስከ መጨረሻው ተከታተሉት። ለተሻለ ህክምና ከሀገር ከወጣ ከሳምንታት በላይ ያስቆጠረው በታይላንድ ሀገር ህክምናውን ሲከታተል የቆየው እንዲሁም በሆስፒታል አሉ የተባሉ ሐኪሞች ከፍተኛ ርብርብ ሲያደርጉለት የነበረው ለብዙ እናት እና አባቶች እንባ መታበስ ምክንያት የሆነው ወንድማችን ማስተር አብነት ሐኪሞች የሚችሉትን እያደረጉለት ከመገኘታቸው በላይ በልዩ መንገድ ወደ ሙሉ ጤንነቱ እንዲመለስ የተለያዩ የህክምና ክትትሎችን ሲያደርጉለት የቆየ ሲሆን ለዚህም ምክንያት የነበረው የሆስፒታሉ ሐኪሞች በድንገት በሰሙት እና ማስተር አብነት ምን ያህል ደግ ልብ ያለው እና ለብዙ ሰዎች እረፍት እና የሳቅ ምክንያት መሆኑን ድንገት በሰሙት እንደዚሁም በሶሻል ሚዲያ ላይ ያለውን በጎ ስራዎችን ከተመለከቱ ሰዓት አንስቶ ሐኪሞቹ ልባቸው እንደተነካና ለማስተር አብነት ከሚሰጡት ህክምና ባሻገር ይሄ መልካም ሰው ተሽሎት እንዲመለስ በጸሎት ጭምር እያገዙት እንደነበረ ከሆስፒታል የወጡት መረጃዎች ያሳያሉ። ማስተር አብነት በሆስፒታሉ ተኝተው እየታከሙ ከነበሩ ታካሚዎች በተለየ ሁኔታ እና በልዩ ትኩረት ህክምናውን ሲከታተል እንደቆየ ማረጋገጥ ተችሏል። በተለይም ዋና ሐኪሙ ለማስተር አብነት በተደጋጋሚ እየመጣ ከፈጣሪ በታች የሚደረገውን ሁሉ አድርጎ ማስተር አብነት ተሽሎት እንደሚወጣ ገልጾለት ነበረ። ታዲያ ይህ ደግ እና ለብዙ እናቶች እና አባቶች እንዲሁም ለተጎዱ ህብረተሰቦች በፍጥነት በመድረስ እና የተቻለውን ሁሉ ሲያደርግ የምናውቀው ወንድማችን ከደቂቃዎች በፊት እጅጉን ደስ የሚያሰኝ ቪዲዮ በቲክቶክ ገጹ ያጋራ ሲሆን በታይላንድ የነበረውን የዶክተሮቹ ርብርብ እሱ እንዲሻለው ያደረጉትን ጥረት ይበልጥ ደግሞ ከሌሎች ታካሚ በተለየ ሁኔታ ሲከታተሉት የነበሩት ሐኪሞች በስተመጨረሻ ፍሬ ማፍራቱን ያሳየ ቪዲዮ ያጋራ ሲሆን በቪዲዮ ላይም የሐሰተኛ መረጃዎችን የተቃወመ ሲሆን ሙሉ ቪዲዮንም የምትመለከቱት ይሆናል። ታዲያ ይህ ሁሉ ርብርብ ፍሬ አፍርቶ ዛሬ ማስተር አብነት በቪዲዮ ቀርቦ ያለበትን የጤንነት ሁኔታ ማስረዳት ችሏል። እንዲሁም በቪዲዮ ላይ ቅር የተሰኘበትን ጉዳይ የገለጸ ሲሆን እኛም ለእናንተ የማስተር አብነትን ቪዲዮ ይዘንላችኋል። ቪዲዮን እስከ መጨረሻው ተከታተሉት። ቪዲዮን ተከታትለን የምንመለስ ይሆናል። ቪዲዮውን ላይክ እና ሼር በማድረግ ይጀምሩት እንላለን። ለህክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ህክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን ከህክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ህዝብ፣ ለሃይማኖት አባቶች፣ ለመንግስት የሥራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ህክምና እንዳደርግ በቅርበት ከጎኔ የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። እንግዲህ ቪዲዮውን እንደተመለከታችሁት ነው ማስተር አብነት አሁን ላይ በጥሩ ሁኔታ እንደሚገኝና ህክምናውንም እየተመላለሰ እንደሚከታተል ገልጿል። ታዲያ በቀጣይ ቀድሞ የሚያደርገውን ስራ በቅርብ ማድረግ እንደሚጀምር የገለጸ ሲሆን በዚህ ላይም በህክምና ወቅት ላይ የሐሰተኛ መረጃ ሲያሰራጩ የነበሩትንም የወቀሰ ሲሆን ይህንንም ተከትሎ እሱ ከተናገረው ውጪ ማንም መረጃ ብሎ የሚያወጣው መረጃ ፍጹም የሐሰት መሆኑን በቪዲዮ የገለጸ ሲሆን ይህንንም ተከትሎ ይሄ ቪዲዮ ከተለቀቀ ሰዓት ጀምሮ ብዙ የሚዲያ አውታሮች እየተቀባበሉት የሚገኝ ሲሆን በቪዲዮ ላይም ብዙ አስተያየቶች ተመልክተናል። አንዳንዶች እጅግ ደስ እንደተሰኙ እና ከዚህም በኋላ ለሚኖረው ህክምና አብረውት በጸሎት እንደሚቆሙ የገለጹ ሲሆን ሌሎች ደግሞ በእርሱ መዳን ደስታቸውን ገልጸው ነገር ግን ቀጣይ ወደ ስራው እመለሳለሁ ያለውን እንዲያስብበት እንዲሁም አሁን ላይ ህክምናውን እስኪጨርስ እሱ ራሱ ላይ ትኩረት እንዲያደርግ እና ስራውንም ለሌሎች ሰዎች ለጊዜው ቢያሸጋግር የተሻለ እንደሚሆን ገልጸዋል። እንግዲህ ማስተር አብነት ካሁን በኋላ የሚያደርገው ነገር የቀድሞ ስራውን ማለትም ለእርዳታ መንቀሳቀስ እንደሚጀምር ግልጽ በሆነ ሁኔታ በቪዲዮ ላይ አስፍሯል። ታዲያ ውድ የፋሪስ ሚዲያ ተከታታዮቻችን በማስተር አብነት
ዳግመኛ ወደ ስራ መመለስ ላይ ምን ትላላችሁ? ያላችሁን ሐሳብና አስተያየት በሐሳብ መስጫ ሳጥን ስር ያስቀምጡልን። እንግዲህ ማስተር አብነት አሁን ህክምናውን አላጠናቀቀም። ከዚህ በኋላም እየተመላለሰ የህክምናውን ሁኔታ የሚከታተል ይሆናል። የእናንተስ ሐሳብ በዚህ ላይ ምን አላችሁ? ሐሳብና አስተያየቶቻችሁን በሐሳብ መስጫ ስር አስፍሩልን እንላለን። እንግዲህ ውድ የፋሪስ ሚዲያ ተከታታዮቻችን ከዚህ በፊት በለቀቅናቸው ቪዲዮ ላይ ለመግለጽ ሞክረን ነበረ። የሐሰት መረጃዎች በማስተር አብነት ላይ እጅጉን እየተበራከቱ መሆኑን እና ማስተር አብነት ምንም አይነት መረጃዎችን ካላጋራ የትኛውንም መረጃ እውነት ነው ብላችሁ እንዳትመለከቱት ከዚህ በፊት በለቀቅናቸው ቪዲዮ ላይ ይገኛሉ። ታዲያ እናንተም ይህንን ተመልከታችሁ ከዚህ በኋላ የሚወጡት መረጃዎች ልብ ብላችሁ እንድትመለከቱት እንመክራለን። ለዛሬ የያዝንላችሁ መረጃዎች ማስተር አብነት ለህክምና ከተጓዘበት ሀገር ህክምናውን ማጠናቀቁን እና በሙሉ ጤንነት ላይ መሆኑን ተከትሎ ከዚህ በፊትም የተለቀቁ የሐሰት መረጃዎች እውነት እንዳልሆኑ እና ከእውነት የራቁ መሆናቸውን በዚህ ቪዲዮ ላይ ለእናንተ ለማሳየት ሞክረናል። እንግዲህ እናንተም ይህንን ቪዲዮ ከተመለከታችሁት በዚህ ቪዲዮ ላይ የተሰማችሁን ሐሳብ እና አስተያየት በሐሳብ መስጫ ሳጥን ስር ያስቀምጡልን። እንግዲህ ውድ የፋሪስ ሚዲያ ተከታታዮቻችን እነዚህን የመሰሉ መረጃዎችን እና መንፈሳዊ እና አስተማሪ የምንላቸውን ቪዲዮዎች በዚህ ቻናል የምንለቅላችሁ ቻናል ፋሪስ ሚዲያ ሲሆን እናንተም ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም መረጃዎች እና እለት የምንለቃቸው ቪዲዮዎች በፍጥነት እንዲደርሷችሁ የደውል ምልክቷን ይጫኑ እንላለን። ቪዲዮ ከወደዳችሁት ቪዲዮ ላይክ እና ሼር ያድርጉት። እንዲሁም ለወዳጅ ለቤተሰቦቻችሁ ያጋሩት እንላለን። በፋሪስ ሚዲያ ላይ ያላችሁን ሐሳብና አስተያየቶች በሐሳብ መስጫ ሳጥን ስር ያስቀምጡልን እያለን እንግዲህ ይህን ቻናል ወይንም ፋሪስ ሚዲያን ከከፈትነው 1 ዓመት ቆይተናል። በዚህ ቆይታችን እጅጉኑ የእናንተን ቤተሰባዊነት እንዲሁም በኮሜንት ላይ የምታጋሩን ሐሳብና አስተያየቶቻችን ለእናንተም ለኛም እጅጉኑ ያስደነቀ ሆኖ ተገኝቷል። በዚህ ቆይታችንም ከ2000 በላይ ሰብስክራይበርን ያተረፍን ሲሆን በዚህ ላይም ደግሞ እናንተ እለት ስለምትከታተሉን እጅጉኑ ልናመሰግናችሁ እንወዳለን። እኛም ከዚህ በኋላ የምንሰራቸውን ስራዎች የምንቀጥልና አዳዲስ መረጃዎችን በወጡ ጊዜ እጅጉኑ በፍጥነት ለእናንተ የምናደርሳችሁ ይሆናል። እንዲሁም ደግሞ መንፈሳዊ የህይወት ታሪክ እንዲሁም የተለዩ መረጃዎችን ካገኘን ለእናንተ የምናቀርብላችሁ ይሆናል። በዚህ ሁሉ ግን እናንተ እለት የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኗት እንላለን። በዚህ ላይ ደግሞ ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ ያድርጉ እንላለን። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ ያድርጉ። እንዲሁም መረጃ በፍጥነት ሲደርሳችሁ የደውል ምልክቷን ይጫኗት እንላለን። ቤቱን ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳይዘነጋ። ለወዳጅ ለዘመዶቻችሁም እንዲሁም ይህንን ቻናል ለማዳረስ ሼር ያድርጉ እንላለን። እኛ ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበር። ቸር ሰንብቱ እያለን ከወዲሁ ለመሰናበት እንገደዳለን። ቸር ሰንብቱ።